ይህ ሶሪያ ወይም ሊቢያ አይደለም። ይህ ጎንደር ደብረታቦር ነው። ይህንን በትግራይ ጦርነት ጊዜ ያላየነው መቀሌ፣ ወልዲያ፣ ደሴም በዚህ መልኩ አልተቃጠሉም። በወቅቱ የነበሩ ታጣቂዎች በአማራ ክልል ሲገቡ ዘረፉ፣ ሰረቁ እንጂ ዛሬ ደብረታቦር ከተማ እንደሆነ አላደረጉም። ለአማራ ሕዝብ እታገላለሁ የሚለው ኃይል ከተማዋን እያቃጠላት ይገኛል። አሁን በጎንደር ደብረታቦር እየሆነ ያለው ነገር ሞኝ ቤቷን አቃጥላ አሁን በራልኝ እንዳለችው አይነት ነገር ነው። መከላከያ ደብረታቦርን ለቆ ሀገርን ለመጠበቅ ወደ ድንበር መጓዙን ተከትሎ ወደ ከተማዋ መግባት የቻለው የጽንፈኛው ቡድን የራሱን ከተማ እያቃጠለ ፍሙን እየሞቀ ይገኛል። ሕፃናት ተገድለዋል፣ ሴቶች ተደፍረዋል፣ ተቋማት እየወደሙ ይገኛሉ። የግለሰብ ቤቶች ወድመዋል። ዝርፊያው አጀብ ያሰኛል። ይህ ሁሉ ነገር ሲሆን የዘመነ ካሴ ቡድንና በአማራ ስም የሚምለው የሚገዘተው ለአማራ ነው የምታገለው የሚለው ጽንፈኛው ቡድን ውስጥ የሚገኙ የከተማዋ ነዋሪዎች ደብረታቦርን ወደ ሐዘን ለውጧታል። የከተማው ነዋሪ እጅጉን ደንግጧል። እናቶች አልቅሰዋል፣ አባቶች ማቅ ለብሰዋል፣ ወጣቶች አመድ ነስንሰዋል። ልባቸው በሐዘን ተሰብሮ ይገኛል። ዘመነ ካሴ እየታገልኩ ያለሁት አማራን ከገባበት የባርነት አረንቋ ነፃ ለማውጣት ነው እያለ በአማራ ስም ቢምልም ቢገዘትም በዛሬዋ ቀን ግን የዋሁን የጎንደር ሰው እንደ ይሁዳ በመሳም ለህዋት አሳልፎ በመሸጥ ወያኔ ታሪካዊቷን የጎንደር ከተማ የሆነችውን ደብረታቦር ወደ ፍርስራሽነት ለመቀየር የቋመጠ ቢሆንም ጎንደር እንደ ጠላቶቿ ሳይሆን በልጆቿ ተጋድሎ ለሶስተኛ ጊዜ ከወያኔ ትግል ማሸነፍ ችላለች። ከራሱ ጋር የተጣላውና የማንነት ቀውስ ውስጥ የገባው ዘራፊ ቡድን የተላላኪነት ዘመኑ የባንዳነት ዕድሜው እያበቃለት ይገኛል። የአማራን ህዝብ ጥያቄ ለመመለስ የአማራን ህዝብ ሀብትና ንብረቱን መዝረፍ፣ ተቋማቶቹን ማውደም፣ ልጆቹን በጭካኔ መጨፍጨፍ እንደ ዋነኝነት የትግል አማራጭ የወሰደው ኋላ ቀሩና መሀይሙ ቡድን ከፍተኛ የማንነት መቃወስ ውስጥ መሆኑን ሰሞኑን የፈጸማቸውን አስነዋሪዎች ድርጊቶች ማየቱ ብቻ በቂ ነው። በአመለካከቱም ወያኔና ሻዕቢያን ለማስደሰት አማራን የበለጠ ማውደም፣ የበለጠ ማድቀቅ፣ የበለጠ ማሳቀቅ የሚል የቀነጨረ ጥገኛ አስተሳሰብ መሆኑ ትልቅ ማሳያ ነው። የሚያሳዝነው በደረሰበት ያልጠበቀው ምትና ባስተናገደው ከባድ ኪሳራ ተበሳጭቶ ኩሩን የደብረታቦር ከተማ ህዝብን ሱቅ ሰብሮ ሀብትና ንብረቱን ዘርፎ የህዝብ መገልገያ ተቋማትን በማቃጠል እግሬ አውጪኝ ብሎ እየፈረጠጠ ይገኛል። ለፎቶም ለሽለላም የሚሆን ድል የለም። ከተማን ለመዝረፍ ቀስቅሶ ካመጣው ዘራፊ ግብረ አበሩ ጋር የዘረፈውን ዘርፎ ያቃጠለውን አቃጥሎ አስክሬንና ቁስለኛ ተሸክሞ እየተላቀሰ መውጣት ጀምሯል። እኛ የምንፈራው ግፍን እንጂ ግፈኞችን እንዳልሆነ ላኪም ተላላኪም እውነታውን ሊያውቅ ይገባል ሲል የአማራ ክልል መንግስት ገልጿል። ይህ ቡድን ድራማ ያልቅበትም ተረት ተረትም የተካነበት ነው። የውሸት ሀሳብ ፈጥሮ በምናባዊ ምስል ከሽኖ ለተመልካችና አድማጭ ወቸው ጉድ ምን አይነት ታምር ተፈጠረ ማስባል ይችልበታል። ትግል ከጀመረ አንስቶ የተለያዩ ዘግናኝ ድራማዊ ድርሰቶችን ጽፎ ከአይሻ እስከ ብርቱካን ከብርቱካን እስከ ባለም ማለቂያ የሌለውንና ህፃናትን ካልሆነ አዋቂዎችን የማይሸውድ በቀሽም ደራስ የተከተበ በሰነፍ ዳይሬክት የተደረገ እልፍ ገንዘብ ፈሶበት ከማህበራዊ ሚዲያ እስከ ኢቢኤስ ቴሌቪዥን የተጓዘ ከመዘግነን ውጪ ማሳመን የማይችል ድራማን ሰርቶ ለተደራሲያን ጆሮ በሚሰቀጥጥ መልኩ የውሸት ታሪኮችን ማስኮምኮም ችሏል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሳምንታዊ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ለትግራይ እናቶች መከራ እየቀፈቀፈ የሚገኘው ኢንኩቤተሩ ህወሓት የአማራ ማፀን ያላፈራው ተላላኪውና ለሆዱ የሚገዛው ፋኖ ኦሮሞ ህዝብ ክብር ያልገባው ኦሮሞማ በኢሳያስ ሲብጠለጠል ምንም ያልመሰለው ሸኔ ኢትዮጵያን ለመውጋት ካሰፈሰበው ሻዕቢያ ጋር ተደምረው ኢትዮጵያን አፈራርሰን የራሳችንን ክልል ተከፋፍለን ኢትዮጵያን 3 ሀገራት እናደርጋታለን እያሉ ይገኛሉ። የእነዚህን አፍራሽ ኃይሎች ጥምረት ለማፍረስና የኢትዮጵያን መሰረት ለማጽናት እንዲሁም የቤቷን ግድግዳ በአለት ላይ ለመገንባት ደምና አጥንቱን ገብሮ ሀገሩን ለማቆየት ወደ ድንበር የተጠጋው ታላቁ መከላከያ ሰራዊታችን ግብፅና ኤርትራ እንዲሁም የኛዎቹ ባንዳዎችን ለማፈራረስ ወደ ግንባር ዘምቷል። ይህንን ጉዳይ ሰፋ አድርገን እንመለከተዋለን። ከዚያ ውጭ ደግሞ የህወሓት እግር ላሽ የወያኔ ተላላኪ የሻዕቢያ አጎብዳጅ የሆነው ዘመነ ካሴ ጎንደር ደብረታቦር በመግባት በጎንደር ምድር እልፍ ደም አፍስሷል።
ይህንንም ጉዳይ እናነሳለን። በአጠቃላይ በዛሬው ዝግጅታችን ላይ ፋኖና ህወሓት በኢትዮጵያ ውስጥ ሊያደርሱት የተዘጋጁትን አደገኛ ጦርነት እንዳስሳለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን እንድትቆዩ በመጠየቅ ከአፍታ ቆይታ በኋላ እንመለሳለን። እስከዚያው ሚዲያችንን ሰብስክራይብ፣ ዝግጅቱን ላይክና ሼር በማድረግ የማል ሚዲያ አጋር መሆኑን አይዘንጉ። ዝግጅቱን በማጠናከርና በማቅረብ እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። ይህ ቡድን ድራማ ያልቅበትም ተረት ተረትም የተካነበት ነው። የውሸት ሐሳብ ፈጥሮ በምናባዊ ምስል ከሽኖ ለተመልካቾችና አድማጮች ወቸው ጉድ ምን አይነት ታምር ተፈጠረ ማስባል ይችልበታል። ትግል ከጀመረ አንስቶ የተለያዩ ዘግናኝ ድራማዊ ድርሰቶችን ጽፎ ከአይሻ እስከ ብርቱካን፣ ከብርቱካን እስከ ባለም ማለቂያ የሌለውንና ሕፃናትን ካልሆነ አዋቂዎችን የማይሸውድ በቀሽም ደራሲ የተከተበ በሰነፍ ዳይሬክት የተደረገ እልፍ ገንዘብ ፈሶበት ከማህበራዊ ሚዲያ እስከ ኢቢኤስ ቴሌቪዥን የተጓዘ ከመዘግነን ውጭ ማሳመን የማይችል ድራማን ሰርቶ ለተደራሲያን ጆሮ በሚሰቀጥጥ መልኩ የውሸት ታሪኮችን ማስኮምኮም ችሏል። የለመዱት ውሸት ከእውነት ይገዝፋል ነው ነገሩ። በየጊዜው በሚፈጥሩት ታሪክ ለፍጽምና የቀረበ ግን ደግሞ ፍጹም እውነት ያልሆነ ልብን የሚሰብር አእምሮን የሚሰውር እንዴት በዚህን ያክል ደረጃ መከላከያ ጨካኝ ይሆናል የሚያስብል ትልቁን የአማራ ማህበረሰብ የሚያስቆጣ ግን ደግሞ በተቃራኒው በሚፈጥረው ረብሻና ጩኸት የኤሊቱን ኪስ የሚሞላ የግብፅን ፍላጎት የሚያሳካ የኤርትራን ህልም እውን የሚያደርግ የኢትዮጵያን አንድነት የሚያጠፋ ታሪኮችን ከማይነጥፈው የተንኮል አእምሯቸው እያመረቱ ይገኛሉ። ፉከራን ከምግባር ሽለላን ከተግባር የተካነው ብረት ለበስ ጦር የማያግተው ረሃብና ጥማት የማያሸንፈው ተራራና ኮረብታ የማይገታው ታላቁ የኢትዮጵያ መከላከያ ሰራዊት በውሸት ራሱን ኮፍሶ እንደ ፈንዲሻ ኩፍ ያለውን ጽንፈኛ ቡድን ልኩን ሲያሳየው በእብሪት የተወጠረውን ልቡን ሲያስተነፍሰው የሚገባበት አቶ መደበቂያ እየሻተ የውሸት ታሪኮችን በመፍጠር የጀግናውን መከላከያ ስም ለማጥፋት የማይቆፍረው ጉድጓድ የማይንደው ተራራ የለም። መከላከያ የተገነባበት ስብና እየሞተለት ያለው ዓላማ እናት ሀገር አትደፈርም፣ ክብሯን አታ ማዕረጓን አሳልፋ አትሰጥም በሚልና ወገኖቼ ይኖሩ ዘንድ እኔ መስዋዕት መሆን አለብኝ ከሚል እሳቤ መነጨ እንጂ እንደ ጽንፈኛው ሰርቄ ልሙት፣ ገድዬ ልክበር፣ አጭበርብሬ ልንገስ በሚል ተራ ልዕልና አይደለም። ፉከራና ተረት የማያልቅበት ጽንፈኛው ቡድን በምላሱ ጋራና ተራራውን ሜዳ፣ ሸለቆና ወንዙን ሐይቅ የማይቻለውን እንደሚቻል አድርጎ ማውራቱን ተክኖበታል። ይህ ቡድን እንደ ፉከራና ሽለላው ቢሆን ኑሮ ዛሬ በኢትዮጵያ ምድር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚባል መሪ ባልኖረ፣ ብልጽግናም ተረት ተረት በሆነ ነበር። ይሁን እንጂ ከተግባራቸው ምላሳቸው የቀደመው የዚህ ቡድን አባላት የመከላከያ አቅምን መቋቋም ተስናቸው ከገቡበት ደብረ ታቦር እየፈረጠጡ እየወጡ ይገኛሉ። እናንተ የኢየሩሳሌም ሴቶች ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱ፣ እነሆ መካኖችና ያልወለዱ ማዕፀኖች ያላጠቡ ጡቶችም ብፁዓን ናቸው የምትሉበት ጊዜ ይመጣል። በዚያን ጊዜ ተራሮችን ውደቁብን፣ ኮረብቶችንም ሰውሩን ትላላችሁ ብሎ የተናገረው ቃል ለእኛ ለትግራይ ሕዝብ የደረሰ ይመስላል። ወዴት እንደምንሄድ ምን ውስጥ እንደምንገባ ግራ ገብቶናል። በየቀኑ የጥይት ድምፅ መስማት ሆኗል ስራችን። በቴሌቪዥን ሰዎች ከፍርስራሽ ስር ወጡ የሚሉ ዜናዎችን ስንሰማ እኛ ጋር የሚደርስ አይመስለንም ነበር። አሁን ግን ልጆቻችን ተገለው ሬሶቻቸውን ከየገደሉ እያወጣን እንገኛለን። ፈጣሪ አልጨከነብንም፣ የምንበላውን የምንጠጣውን አላሳጣንም። ይሁን እንጂ ከኛው ማፀን የወጡ ሰዎች ከሳጥናኤል በባሰ ከፉብን። ዕለት ዕለት የጦርነት ወሬ መግቡናል። ለመኖር ምንም አይነት ዋስትና አልነበረንም። የፌዴራል መንግስቱ አውሬ እንደሆነ የትግራይ ተወላጆችን በሙሉ የማጥፋት እቅድ እንዳለው ጆሮአችን እስኪሞላ ድረስ ተነግሮን ነበር። ምንም ምርጫ አልነበረንም። ጠቅላይ ሚኒስትር ዶክተር አብይ አህመድን ለማጥፋት ቆርጠን ተነሳን። በቤታችን አንድም ወንድና ሴት ሳይቀር ለጦርነት ወጣን። በትግራይ ከተሞች ተዋደቅን። በወልዲያና በደሴ መስዋዕትነት ከፈልን። በመጨረሻም 1 ሚሊዮን ወጣቶች አለቁብን። በማይረባ ሐሳቤ የተሞላው ህወሓት ልጆቻችንን ቀማን፣ ቤታችንን አጎደለ። የእናቶቻችንን የአባቶቻችንን ሬሳ ከየጢሻው ሰብስበን ቀበርን። በዚያ ጦርነት ምክንያት ትግራይ እንዳትነሳ ሆና ተቀብራለች። በድጋሜ ለምን የጦርነት ነጋሪ እንደሚጎስሙ አልገባኝም። ሞተን አለማለቃችን የቆጫቸው ይመስለኛል ስትል መሃል ሚዲያ ያናገራት ወይዘሮ መድህን ስባት ትናገራለች። ትንቢትሽ ፈጸመ ከመሬት
በአማራ ክልል ባለፉት ዓመታት የተደረገው የትጥቅ ትግል ክልሉን በልማት ወደ ኋላ እንዲቀር ያደረገ እንደሆነ የአፋድ ምክትል ሊቀመንበር ወታደራዊ አዛዥና የወሎ ቤተ አማራ ጠቅላይ ግዛት እዝ ዋና አዛዥ ኮሎኔል ፈንታውን ሞሃባ ገልጸዋል። እንደ ኮሎኔሉ ገለጻ ከሆነ ክልሉን በጦርነት ማቆየት ለአማራ ሕዝብ እታገላለሁ ከሚል አካል የማይጠበቅ እንደሆነ ይናገራሉ። የፖለቲካ ዓላማ አለኝ፣ ሕዝቤም በደል ደርሶበታል በሚል ሲደሰኩር የሚሰማው አካል እንዴት የትውልድ መንደሩን መሰረተ ልማት አቃጥሎ ይሞካል ሲሉ አቶ ጣሂር ይጠይቃሉ። አቶ ጣሂር ቀጠል አድርገውም ጢሻ ለጢሻ እየተሽለከለከ ኬላ ከመዝረፍ ተላቆ የማያውቀው የኬላ አለቃ መከላከያ ለሀገራዊ ግዳጅ የለቀቀውን ቀጠና ተቆጣጠርኩ ብሎ ከፎከረ 24 ሰዓት ሳይሞላው ያስኩት ያለውን ቦታ ሳይውልበት ለቆ ሽምጥ ቢጋልብም ቅርብ አዳሪ ሆነው ይህ ኃይል ላኪዎቹን ለማስደሰት ሲል ያደረሰው ውድመት ግን በቀላሉ የሚታይ አይደለም ይላሉ። አያቶቻችን ከነልዩነታቸው አድዋ የዘመቱበት አኩሪ ታሪክ እንደሚወራ ሁሉ በዚህ ዘመን ግብፅ፣ ሻቢያና ወያኔ ሀገራችንን ለመውረር ሲውተረተሩ ማን በባንዳነት መንገድ ሲመራ ነበር የሚለው ጉዳይ እኩል የሚዘገብ ይሆናል ብሏል። አበው ሲተርቱ የአህያ ባል ከጅብ አያስጥልም ይላሉ። ይህ ተረት ለህዋት የደረሰ ይመስላል። ለራሱ መቆሚያ ካታውን ማዕበል ላይ እንደወደቀ ቅጠል ወደዚህ ወደዚያ የሚንገዳገደውን ሻቢያ ተማምኖ የጀመረው ጉራና የጦርነት ነጋሪት አላዋጣ ብሎት ግራ ገብቶታል። ጠቅላይ ሚኒስትሩ አልቀመስ ብሏል። ህዋት የሚይዘው የሚጨብጠውን አጥቷል። ዕለት ዕለት የሚፈነቅለው ድንጋይ ወደ 4 ኪሎ አልመልስ ብሎት አንዴ የዘላለም ጠላቴ ነው ከሚለው የአማራ ኤሊት ጋር ሌላ ጊዜ የዘመን ባላንጤ ነው ከሚለው ሻቢያ አስፈላጊ ነው ብሎ ሲያስብ ደግሞ ከሸኔ ጋር እየሆነ የ4 ኪሎ መንገድን እየፈለገ ይገኛል። መከላከያ በእናት ሀገሩ ማንንም የማይታገስ የአይምብሌን በሆነችው ሰንደቅ ዓላማ የማይደራደር እንጂ እንደ ፈሪ ሴትን ገሎ ጡት የሚቆርጥ ቡድን አይደለም። ይሁን እንጂ የዚህ ቡድን አባላት እንታገላለን ብለው እንደ ወንዶቹ ከወንዶቹ ሜዳ ከወረዱ በኋላ የመከላከያን አቅም መቋቋም ሲያቅታቸው ልባቸው በፍርሃት ሲርድ ጉራቸው እንደ ጉምተኖ ከላያቸው ሲበር የሽንፈት ጽዋ ሲጠጡ መከላከያ ሲገደለ መከላከያ ንጹሃንን አጠቃ የአገዛዙ ሰራዊት በድሮን ጨረሰን ሲሉ የገደል ማሚቱ ጩኸታቸውን እያሰሙ ይገኛሉ። ተራራን አንቀጥቅጥ፣ ገደሉን አተራማሽ፣ ኮረብታውን አፍራሽ፣ ዳገቱን ማሽ ሲል ራሱን እያቆለጳጰሰ የሚጠራው ይህ ጽንፈኛ ቡድን ያለ አቅሙ ተንጠራርቶ በጀመረው ጦርነት ሁሉም ነገር ከአቅሙ በላይ ሆኖበት የድረሱልኝ ጩኸት እያሰማ ይገኛል። መከላከያ ሰራዊት በወሰደው እርምጃ ከ100 በላይ የጽንፈኛው ቡድን ታጣቂዎች አመድ ሲደረጉ በርካታ ተተኳሽ መሳሪያዎችና 56 ታጣቂዎች ተማርኳል። የዘመነ ቡድንም ለህዋትና ሻቢያ የድረሱልኝ ጩኸት እያሰማ ይገኛል። ሁሉም ነገር እንደ ወሬ ቀላል መስሎት መከላከያ በሌለበት ገብቶ የራሱን ወገኖች ቢጨፈጭፍም መከላከያ በድሮን በወሰደው እርምጃ የቡድኑን ዋና ዋና አመራሮች ጨምሮ ታጣቂዎች እንዳይመለሱ አድርጎ ሸኝቷል። የዛሬን በዚያ በቃው። ከትንታኔው ጋር ቢንያም ከድር ነበርኩኝ።